ባንገቴ በዚህ ባንገቴ ነው መጀመሪያ ስገባ 50 ምናምን ሺህ ብር ተከፍሎ ተተከለ። ሁለተኛ ደግሞ ተነቀለብኝ ደግሞ 22 ሺህ ብር ተተከለ። አሁን በዚህ ነው በሶስት ቀን 5 ሺህ ብር እየተከፈለ በዚህ ነው አሁን መታጠቢያ ያስኩት። ካቋረጠብኝ ያው ሟች ነኝ፣ ህይወቴ ኃላፊ ነው። አይዞህ ኢንሻአላህ መርሃባሽ መርሃባ። እንግዲህ እንደምታዩት ሀባይ ባንገቱ ነው ዳያሊሲስ የሚያደርገው። እዚህ ጋር ማሽኑ እንደምታዩት ነው ማለት ነው። አባባ ከፊት ለፊት ስለሆኑ ነው። እንግዲህ መርዳት የምትችሉ በገንዘባችሁ በዱዓ እንደገና ደግሞ ሼር እያደረጋችሁ መርዳት ለሚችል ሰው ብታደርሱልን እጅግ በጣም እናመሰግናለን። ሰላም አለይኩም ከመዶች ሁላ ሰላም አለይኩም፣ እንደምን አላችሁ? አገር ቤትም ያላችሁ በውጭም ያላችሁ ሰላም አለይኩም፣ እንደምን ናችሁ? ወንድሞቼ ይሄ የምታዩት ልጅ 2 ዓመት ኮምቦልቻ ሆስፒታል ተኝቶ አሳክም ኖር ያለው እንደገና ኩላሊቱ መጀመሪያ የሚታከመው ስኳር ነበር። የስኳሩን ሕክምና እየተከታተለ እንዳለ ወደ ኩላሊቱ ተቀይሮ አይኑን ድረስ ችግር ፈጥሮበት እስከ አዲስ አበባ ድረስ ሄጄ አይኑን አንዱን አሰርቼ እንደገና የኩላሊቱ ችግር ደግሞ ምንም ሐኪም አልዳኘው ብሎ አሁን ዳያሊሲስ ደሴ ኩላሊቱ እየታጠበ ይገኛል። ስለዚህ አሁን ኩላሊቱ ይቀየር ስላሉኝ እህቶች ወንድሞች እባካችሁ እንዳላህ ሆናችሁ ሙስሊም ክርስቲያኑ ልጄን ነፍሱን አትርፉልኝ። በሰላምታ ጋር ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አሰላሙ አለይኩም እህት ወንድሞቼ፣ የህይወቴ ዋስትና እስካሁን ያደረሳችሁ በእናንተ ነው። አሁንም የወደፊት ህይወቴን ትቀጥሉታላችሁ ብዬ ተስፋ አለኝ። የወደፊት ህይወቴ እያመረ እያበበ የሚሄደው በእናንተ ተስፋ ነው። እስካሁንም የደረስኩት በእናንተ ነው። የኩላሊቴን ቀየሪያ ስለተባልኩ ከአንዱ ሁለቱም አገልግሎት ውጭ ነው ተብያለሁ። አሁን ፋታ ስለሰጠኝ እስካሁንም የደረስኩት በእናንተ ግዣይ ነው። አሁንም ወደፊት ህይወቴን በእናንተ ተቀይሮልኝ ህይወቴ ያብባል ብዬ ተስፋ አለኝ። ወአለይኩም ሰላም ረህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ እዚህ ጋር እንደምታዩት ወንድማችን የእናንተን እርዳታ ይፈልጋል ማለት ነው። ለ50 ሎሚ ለ50 ሰው ሽታ ነው፣ ለአንድ ሰው ግን ሸክም ነውና እነኚህ አባት ልጃቸውን በማስታመም ብዙ ተንከራተዋል። አንዲት እህታችን ናት እኔን ሂጂና ቪዲዮ ቀርጪ አባክሽ ብላ ለምናኝ የመጣሁት። ብዙ ሚዲያ ለምኛለሁ፣ ሁሉም ሊስማሙልኝ አልቻሉም። አንደኛ ያሉበት ሀገር ሩቅ ስለሆነ ብላኛለች። እኔ ዛሬ የምገኘው ደሴ ነው፣ ደሴ ሆስፒታል ዳያሊሲስ የሚደረግበት ሆስፒታል ማለት ነው። እዚህ ጋር ስሙን እንደምታዩት ማለት ነው። እና ብዙ ውጣ ውረድ መጥተው ነው እዚህ ለትጥበት ራሱ የሚመጡት። እንደነገረችኝ ከሆነ ያለውን ከሳቸው አባባን እንጠይቃቸዋለን ማለት ነው። እንደው የቻላችሁትን ያክል እርዳታ እንድታደርጉለት 5ም 10ም ለሱ ሲጠራቀም ብዙ ነገር ይሆናል ማለት ነው። ስሙ አብዱ ማንንተ አብዱ ኢብራሂም ይባላል። የመጡበትን ምናምን ይነግሩናል ማለት ነው። እዚህ ላይ የማሳስባችሁ ነገር በተጨማሪም እኔ ያለሁበት ሀገር 030 ወራበይቲ ቀበሌ ይባላል። ቃሉ ወረዳ ነው። ወረዳችን ቃሉ ነው። ቃሉ ወረዳ ነው። ሆኖም የትራንስፖርቱ ራሱ ለበጃጅ ለአንድ ጊዜ 600 ብር ነው የምከፍለው። ለአንድ ጊዜ ለሱ ብቻ የኔ ጋር 1200 ብር ከፍላለሁ። 1200 ብር ከፍላለሁ። ተኮምቦልቻ ደሴ ደግሞ እንደዚሁ ከፍዬ በዚህ በዘበነ ውድ ይዤ እየመጣሁ እያሳከምኩ ዳያሊሲስ ይመጣለሁ። እዛ አድሬ ውሌ 5000 ብር
መጀመሪያ አንድ ጊዜ ታጥቦ ሲወጣ 5000 ብር ቁጭ አድርጌ ነው የምወጣው። በሳምንት 2 ጊዜ ነው የሚታጠበው። ስለዚህ አሁን አቅሜ በላይ ሆነ። ያለ ንብረቴ በሙሉ አለቀ። እንግዲህ ከጥቅምት ወር ጀምሬ ነው ይሄን 5000 ብር በቀን በሳምንት 2 ጊዜ አሳጥቤ በቀን 5000 በሳምንት 10000 ብር ነው የማወጣው ማሳጠቢያው ብቻ። ሌላው በቃ ይሄንን እያደረኩ እዛ አድርሼዋለሁ። አሁንም ማነሳው ነገር ተጀም ተገንዘቤም ጉልበቴም እልቅ አለ። አሁን ያለችኝ የዛሬ የታጠበባት ሳንቲም ታለቀች። በቃ ብዬ ከተውኩት አበቃ። እሱ ሟች ነው። ስለዚህ እርዳታችሁን ተባብራችሁ አቦ እንደምንም አድርጋችሁ ነፍሱን አትርፉትል አሳስባችኋለሁ። ከሰላምታ ጋር አሁን ንቅለ ተከላ እንዲደረግለት ተተባለ። መቼ ነው የተባላችሁት? አሁን በመቼ ወር ነው መሰለሽ? ግንቦት ነው ሚያዝያ የካቲት ወር ነው። በየካቲት ወር ነቀላ ተከላ ካልሆነለት ምንም አገልግሎት የለውም፣ አይሰራም። ኩላሊቱ ደክሞ አብቅቷል እና ነቀላ ተከላ ካልተደረገለት ምንም ማድረግ አይቻልም ስላሉኝ በቃ አሁን ሌት ቀን በለቅሶ ላይ ነው ያለው። አሁን ለሱ ስንት ብር ያስፈልጋል ተባላችሁ? እንግዲህ ብሩ ምን ያክል ነው? በነጥብ ነው መሰለኝ። በነጥብ ነው ብለዋል። እና ምንም ሰው አላገኘሁም። ዘመድ ያለ አንድ ዘመድ የለውም። የተፈጠረው እሱ ብቻ አንድ ብቻው ነው። የራስን ኩላሊት ተሳጣለሁ ብል እኔ ስኳር አለብኝ እድሜ ግልልህም ወደፊት ይገፋ ያልክነህ አይሆነውም ስላሉኝ በጣም ስጋት ላይ ነው ያለው። ኢንሻአላህ እንግዲህ አላህ ነው የሚያስተካክለው። በሽታን የሚያመጣው የነሳው እሱ ነው። አላህ ይርዳው። መርሃባ። ከዛ በታች ደግሞ ኢንሻአላህ እንግዲህ ውድ ተመልካቾቼ ይሄንን ወንድማችንን ለሳቸው አንድ ፍሬ ልጃቸው ነው። በቃ ሌላ ልጅ የላቸውም እና እርዱኝ እያሏችሁ ይመጸኗችኋል ማለት ነው። እሱን ለመርዳት አካውንት አላችሁ? አካውንቱን ፎቶ እንድናነሳው በእንትንም እንድንነግራቸው እሱንም ትሰጡኛላችሁ ማለት ነው። የንግድ ባንክ አካውንት አላቸው። ባንቱ ስም ነው? እሺ፣ በሳቸው በአባቱ ስም ነው። ለመርዳት የምትፈልጉ 1076039664 ማለት ነው። ኢብራሂም አሊ ማን ነው የሚለው? ሸሁ ኢብራሂም አሊ ሸሁ በ1076039664 መጨረሻው ነው። መርዳት የምትፈልጉ ማለት ነው። ይሄ የአባቱ አካውንት ነው ማለት ነው። እና ደግሞ ፎቶውን አንስቼ አስቀምጥላችኋለሁ ማለት ነው። እባካችሁ 5ም 10ም እርዱ ትላችኋለሁ ወገኖቻችን፣ ሁላችሁም ሙስሊምም ክርስቲያንም ይሆናችሁ። አንደኛ በቃ የሚረዳቸው ሰው ምንም አለመኖሩ እኔ በጣም አሳዝኖኛል። ያገናኘችኝ ልጅ በውስጥ ጓደኞቼንም እማቃቸውንም ሰዎች ለምኜ 200 ሺህ ብር ተዋጥቶ እስካሁን እየታከመ ነበር። አሁን ጨርሰዋል። ምንም እሳቸውም ያላቸውን ንብረት ሽጠው ጨርሰዋል ለማሳከም። ስኳር ታማሚ ነው። ስኳርም ታማሚ ነው። በዛ ላይ ኩላሊቱ ሁለቱም ፌል አድርጓል ማለት ነው። እኔ በእንደዚህ አይነት ቪዲዮ መጥቻ አላቅም፣ ግን ምን እንደምል ራሱ ቃል ማውጣት ነው የጨነቀኝ ማለት ነው። እና አላህ ከእነሱም ጋር ይሁን። እናንተም ደግሞ ለአላህ ብላችሁ እርዷቸው እላችኋለሁኝ። ሀባይብ ሌላ የምትሉት አላችሁ? እኛ ምን እንለዋለ? እኔ በሌት በቀን አንድ ልጅ ስለሆነብኝ የት ቀን ባስበው ባለቅሰው የማደርገው ነገር ድንግር ብሎኝ እዚህ ደርሻለሁ። አልሐምዱሊላህ ረብል ዓለሚን። መተኪያ አንድ አላህ አንድ ነው። ምንም መተኪያ የለውም። ወደ ማንም እንደማማሃኘው ወደ ማንም እንደምጠጋ አስቸግሮኝ እዚህ ደርሻለሁ። አልሐምዱሊላህ ረብል ዓለሚን። በጣም ደግሞ ቻናሉ ትልቅ ሚዲያ አይደለም።
ትልልቅ ባለሚዲያዎች ደግሞ ይሄንን ቪዲዮ ሼር ብታረጉ ወይም ደግሞ አለበት እዚህ መጣችሁ ቪዲዮ ብቀርጹትና ቢዋጣለትና ቢታከምላለው ለትልልቅ ሚዲያዎች እንዲደርስ ሼር እያደረጋችሁ በአላህ ስም ጠይቃችኋለሁ ማለት ነው። እኔ በአላህ ስም እንደዚህ አልኩ እንደዚህ በሉ ማለት አልወድም። ወላኪን እንደዚህ አይነት ነገር ስላጋጠመን ነው። በቃ ያለውን ሁኔታ በሙሉ ልጅቷ ስታወራኝ በእግሩ መራመድ ሲያቅተው በእንጨት ይዘው እንደሚወጡ ስንት ሀገር አቋርጠው እዚህ ደሴ መጥተው እንደሚያሳክሙ ስትነግረኝ በቃ በጣም ተጨናንቄ ነው እኔ ራሱ ለማወራው ራሱ አፌ ተያያዘብኝ። ብቻ አላህ ጀዛችሁን ይከፍላችኋል። ወንድማችንን እናሳክመው እንርዳው እላችኋለሁኝ። ሀባዬ አይዞህ አብሽር፣ አንተማ አይዞህ ኢንሻአላህ። እንግዲህ ሁሉም የኢትዮጵያ ሕዝብ ደጋግ ነው ኢንሻአላህ። ትንካሉ እኔ ሰበብ ሆኜ ደግሞ ላንተ የሚደርስ ከሆነ ደግሞ መጥቼ እንደገናም ጠይቃለሁ። አያልቅሱ አባባ አታልቅሱ፣ ዱአ አድርጉ። የአባት ዱአ ይደርሳል ደግሞ። አብሽሩ አይዞህ። እኔማ ምን አደረኩኝ? እኔ ምን አብሽር፣ አንተማ አታልቅስ። እኔ ምን አደረኩልህ? ባይሆን ህዝቡ አላህ ይተባበርሽ። እንደው የፈጠረሽ ጌታ ህመም ይቅስቃሴ ያገኝሽ። እንደው እንደምንም ብሎ ጽነጃ ያኑርሽ። አሚን። አይዞህ አንተም አሚን 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 የተጓየ አሚን አሚን። በአንገቴ በዚህ በአንገቴ ነው። መጀመሪያ ስገባ 50 ምናምን ሺህ ብር ተከፍሎ ተተከለ። ሁለተኛ ደግሞ ተነቀለብኝ። ደግሞ 22 ሺህ ብር ተተከለ። አሁን በዚህ ነው በሶስት ቀን 5 ሺህ ብር እየተከፈለ በዚህ ነው አሁን መታጠቢያ ያስኩት። ካቋረጠብኝ ያው ሟች ነኝ፣ ህይወቴ ኃላፊ ነው። አይዞህ ኢንሻአላህ። መርሃባሽ መርሃባ። እንግዲህ እንደምታዩት ሀባይ ባንገቱ ነው ዳያሊሲስ የሚያደርገው። እዚህ ጋር ማሽኑ እንደምታዩት ነው ማለት ነው። አባባ ከፊት ለፊት ስለሆኑ ነው። እንግዲህ መርዳት የምትችሉ በገንዘባችሁ በዱዓም በዱዓ እንደገና ደግሞ ሼር እያደረጋችሁ መርዳት ለሚችል ሰው ብታደርሱልን እጅግ በጣም እናመሰግናለን።